ሰላም ውድ የእግር ኳስ አፍቃሪያን፣ ለዘንድሮ ወርልድ ካፕ የሚሆኑ እጅግ አስገራሚና እንዲሁም አስደንጋጭ አዳዲስ ህጎች ይፋ ሆነዋል። በዚህ መሰረት የፊፋ የዳኞች አለቃ ፔርሉጂ ኮሊና እና የዘ ኢንተርናሽናል ፉትቦል አሶሲዬሽን ቦርድ ወይም አይፋብ በጋራ በመሆን የኳሱን ዓለም ሙሉ በሙሉ የሚቀይር አዳዲስ ህጎችን ይዘው ብቅ ብለዋል ማለት ነው። በተለይም ጊዜ ማባከንና ሜዳ ላይ የሚደረጉ ተንኮሎችን ጨርሶ ለማጥፋት ቆርጠው ተነስተዋል። በዚህ መሰረት እንግዲህ ውድ አድማጮቻችን ምናልባት ሌሊት እየተነሳን ለምናየው ለዚህ በምዕራቡ ዓለም ለሚደረገው የዓለም ዋንጫ ላይ ሌሊት ተነስተንም ውዝግብ ውስጥ እንዳንገባ እነዚህን አዳዲስ ህጎች ልናይና ልንመለከት ወደናል። አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። በዚህ መሰረት የተለያዩ የጨዋታው ክፍሎች ላይ ወይም ደግሞ የተለያዩ ጨዋታው ሁኔታዎች ላይ አዳዲስ ህጎች ይተገበራሉ ማለት ነው። የመጀመሪያው ቫር እና ኮርነር ኪክን በተመለከተ ይሆናል ማለት ነው። ከዚህም በተጨማሪ ኖ ጎል ኪፐር ታይም አውት ወይም ደግሞ ጎልኪፐር ተጎዳ በሚል ከአሰልጣኞች ሂደው ታክቲካል ሪከቨሪዎችን ያደርጋሉ አንዳንድ ተጫዋቾች። ከዚህም በተጨማሪ ደግሞ አፍን ሸፍኖ መናገርም እንዲሁ የማይቻል ይሆናል ማለት ነው። እነዚህና ሌሎች ጉዳዮችን በተመለከተ የተለያዩ አዳዲስ ህጎች ወጥተዋል። እስኪ ከመጀመሪያው የቪዲዮ ረዳት ዳኝነት ወይም ደግሞ ቫርን በተመለከተ ያለውን ስንመለከት ቫር አሁን ላይ ካሉት የተለያዩ ስራዎች በተጨማሪ በርካታ አዳዲስ ነገሮችን እንዲገመግም ይፈቀድለታል ማለት ነው። በዚህ በሰሜን አሜሪካው የዓለም ዋንጫ ማለት ነው። በዚህ መሰረት በመጀመሪያ በስህተት የተሰጠ ኮርነር ኪክን ይመለከታል ወይም ደግሞ ይመረምራል። ነገር ግን የጨዋታውን ዳግም መጀመር ወይም ደግሞ ሪስታርት እስካላዘገየ ድረስ ብቻ ነው ይሄን ማድረግ የሚችለው። ምክንያቱም እንደሌላው ጊዜ ወስዶ እንደዚህ አይነት ውሳኔዎችን ለመወሰን ሪስታርትን ማዘግየት አይገባውም ማለት ነው። እንደሚታወቀው እንግዲህ ውድ አድማጮቻችን እግር ኳስ ቫር ከተጀመረ ጊዜ አንስቶ የሚጨመሩ ደቂቃዎች በጣም ጨምረዋል። እስከ 110 ደቂቃዎች ድረስ አንዳንድ ጊዜ ሊሄድ ይችላል ማለት ነው። በተለይም ጉዳት ካለ እንዲሁም ደግሞ አወዛጋቢ ክስተቶች ተፈጥረው የቫር ህግ ወይም ደግሞ ኮርነር ኪክን ቼክ የማድረግ ነገር ያው ሪስታርሱን እስካላዘገየ ድረስ ማለት ነው ይፈቀዳል። ከዚህ በተጨማሪ ጨዋታ ከመጀመሩ በፊት የሚፈጠሩ ማናቸውም አታኪንግ ፋውልስ ወይም ደግሞ ተጫዋቾች ላይ የሚሰሯቸውን ፋውሎች እንዲሁ ይመረምራል ማለት ነው ቫር። ከዚህም ውጪ ከዚህ ቀደም ሲል ላይቭ እስካልሆነ ድረስ ምንም አይነት ፋውል አይፈቀድም ነበር ማለት ነው። አሁን ግን ሪስታርት ከተደረገ በኋላ ለጎል፣ ለፔናልቲ ወይም ለኮርነር ኪክ ወይም ፍሪ ኪክ ምንም ምክንያት በሆነ ነገር ላይ ዲሲፕሊናሪ አክሽን አስተያየት ወይም ደግሞ የተለያዩ ውሳኔዎች ላይ ለመስጠት ቫር ጣልቃ መግባት ይችላል ማለት ነው። ሶስተኛውን ነገር ደግሞ በግልጽ ስህተት ከሆነ ከሁለተኛ የሎ ካርድ የተሰጠ ሬድ ካርድን ማለት ነው። እንግዲህ እንደሚታወቀው ተጫዋቾች በሁለት ምክንያት ጥፋት ካጠፉ ከሜዳ ሊሰናበቱ ይችላሉ። አንደኛ ቀጥታ ሬድ ካርድ ወይም ደግሞ በጣም ሃርሽ የሆነ ያልተገባ ጨዋታ፣ ያልተገባ አነጋገር በተለያዩ ምክንያት ሊሆን ይችላል። ቀጥታ ቀይ ካርድ ከተሰጠው አንድ ተጫዋች ከሜዳ ይወገዳል ማለት ነው። እንዲሁም ቅጣቱም ሰፋ ይላል። እንደሚታወቀው እስከ 3 ጨዋታ ድረስ ነው የሚያስቀጣው ማለት ነው። ያው አንዳንድ ጊዜ ደግሞ የዳኛው ውሳኔ ታይቶ ምናልባት ስህተት ሆኖ ከታየ ያን ጨዋታ ብቻ ወይም ደግሞ አንድ ጨዋታ ብቻ ያ ተጫዋች እንዲቀጣ ይሆናል ማለት ነው፣ ቀጥታ ሬድ ካርድ። ከዛ በተጨማሪ ግን ሁለተኛው ምንድነው አንድ ተጫዋች መጀመሪያ ጥፋት ሰርቶ ቢጫ ካርድ ወይም ደግሞ የማስጠንቀቂያ ካርድ ካየ በኋላ እንደገና ሁለተኛ ቢጫ ካርድ ሲሰጥ ቫር ይሄን ኢንተርፊር አድርጎ ምናልባት ሁለተኛ ቢጫ ካርዱ ተገቢ አለመሆኑን ሊቀለብስ ይችላል ማለት ነው። ይህም አዲስ የሚጨመረው ህግ ነው ማለት ነው በዚህ የዓለም ዋንጫ። ከዚህም በተጨማሪ ደግሞ የመጨረሻ የሆነው ስለ ቫር ጉዳይ የምናነሳው የተጨመረ አዲስ ህግ አንድ ተጫዋች በሌላ ተጫዋች ለተፈጸመ ፋውል በየሎ ካርድ ወይም በሬድ ካርድ ወይም ደግሞ ማስጠንቀቂያ ካርድ ወይም ደግሞ ከሜዳ የሚያስወጣ ቀጥታ ሬድ ካርድ በሚቀጣበት ጊዜ የሚስቴክን አይደንቲቲ ወይም ደግሞ ማንነቱ ከተሳሳተ ቫር ኢንተርፊር አድርጎ ይህ ተጫዋች አይደለም ብሎ ኦንፊልድ ላለው ዳኛ ምልክት ወይም ደግሞ ማሻሻያ እንዲሰጥ ያደርጋል ማለት ነው። እንግዲህ ሁለተኛው የተሻሻለው ሌላው ህግ ደግሞ ተጫዋቾች አፋቸውን ሸፍነው መነጋገር እንደማይችሉ የሚያወግተው ህግ ነው። ከተቃራኒ ቡድን ተጫዋቾች ወይም ኦፖነንት ጋር በሚፈጠር እልህ አስጨራሽ ንክኪ ወይም አለመግባባት ወይም ኮንፍሮንቴሽን ውስጥ አፍን በእጅ በክንድ ወይም በቲሸርት የሸፈነ ማንኛውም ተጫዋች በቀጥታ ሬድ ካርድ ይወጣል ማለት ነው። ህጉ የወጣው ደግሞ ዋነኛ ምክንያቱ ዘረኝነት አዘል አስተያየቶችን ለመቃወም ነው ማለት ነው። ሬሲስት ኮሜንቶችን ለማስወገድ ይህ ህግ ወጥቷል። በተለይ ደግሞ በቅርቡ በቤኔፊካው ክንፍ ተጫዋች ጂያንሉካ ፕላርስቲኒ እና የሪያል ማድሪዱ ቪኒሲየስ ጁኒየር መካከል በዩኤፋ ሻምፒዮንስ ሊግ ላይ በተከሰተው ክስተት በኋላ የመጣ ህግ ነው ማለት ነው። ዋናው ነጥብ ንግግሩ ጓደኛዊ ከሆነ ተጫዋቾች አፋቸው መሸፈን ይችላሉ። ነገር ግን ያለመግባባት ወይም ኮንፍሮንቴሽን ከሆነ
እንግዲህ ምናልባት ቀጥታ ሬድ ካርድ ሊታይ ይችላል ማለት ነው። ጓደኛዬ ከሆነ ማለት ከቡድን አጋሮቻቸው ጋር በታክቲካዊ ጉዳይ እርስ በርስ ሊነጋገሩ ይችላሉ። ይህም ደግሞ ይፈቀዳል። ካልሆነ ግን ቀጥታ ሬድ ካርድ ያሰጣል ማለት ነው። ባለ 10 ደቂቃ የተጫዋቾች ቅያሪ ወይም ደግሞ 10 ሰከንድ ሰብስቲቲዩሽን ስንመለከት የተቀየሩ ተጫዋቾች በቅርብ በኩል ባለው የመውጫ ነጥብ ላይ ወይም ደግሞ ሜዳ ላይ ለቀው ለመውጣት 10 ሰከንድ ጊዜ ብቻ ነው ያላቸው። ይህንን ካላደረጉ ግን ሊተካ የሚገባው ተጫዋች ቢያንስ ለ1 ደቂቃ ያክል ቀጣዩ የጨዋታ መቋረጥ ወይም ስቶፔጅ ኢን ፕሌይ እስኪፈጠር ድረስ መጠበቅ አለበት ማለት ነው። ከዚህም በዋናው ዳኛው ሬፈሪ ምልክት ተሰጥቶት ወደ ሜዳ እንዲገባ ይደረጋል። ይህም ማለት ደግሞ ተጫዋቹ እስኪገባ ድረስ ቡድኑ በ10 ተጫዋች ወይም ደግሞ 10 ሜን ለመጫወት ይገደዳል ማለት ነው። በተለይ እንደዚህ አይነት ነገሮች የሚደረጉት እንደሚታወቀው ከቅርብ ጊዜ ወዲህ ቅያሪዎች ከ3 ወደ 5 አድገዋል ማለት ነው። እነዚህ 5 ቅያሪዎች ደግሞ እንደሚታወቀው በ3 ጊዜ ብቻ ተቀይረው ማለቅ አለባቸው። አንዳንድ ጊዜ ግን ቲሞች የራሳቸውን ስትራቴጂ ይወስዳሉ። በተለይ እየመሩ ከሆነ ቀጣዩ ወይም ደግሞ ተቃራኒ ኦፖነንት ቲማቸው ቴምፖ ውስጥ ከገባ ወይም ደግሞ ጥሩ ጫና በሚፈጥርበት ሰዓት ሆን ብለው ተጫዋቾችን ይቀይራሉ። ወይም ደግሞ ሰዓት ለማባከል እንደዚህ ከ75ኛው ከ80 ከ90 ደቂቃ በኋላ ብዙ ጊዜ ተጫዋቾችን ሲቀይሩ እንመለከታለን። እነዚህ ተጫዋቾች ደግሞ በተለይ ሆም ተብሎ ዴሊብሬትሊ ሩቅ ሆነው እንዲቀየሩ ትዕዛዝ ይሰጣቸዋል። ሞስት ኦፍ ዘ ታይም ይሄ ታክቲክ ነው እንግዲህ ጨዋታን ማቀዝቀዝ ተቃራኒን ቡድን ደግሞ ከቴምፖ ማስወጣት የሚጠቀሙበት ነውና እንደዚህ አይነት ሰዓት መግደሎችን ለማስቀረት ፊፋ በዘንድሮ የዓለም ዋንጫ 10 ሰከንድ ሩልስ ወይም ደግሞ የ10 ደቂቃ የተጫዋቾች ቅያሬን ህግን ይፋ አድርጓል ማለት ነው። ከዚህ በተጨማሪ ደግሞ እንዲሁ በባለ 5 ሰከንድ ጨዋታ የማስጀመር ህግ ወይም ደግሞ 5 ሰከንድ ሪስታርትም ደግሞ አዲሱ ህግ ነው ማለት ነው። እንደሚታወቀው እንግዲህ በዳኝነት በቫር ምክንያት ደቂቃዎች በጣም ብዙ እየተጨመሩ ይገኛሉ። እግር ኳስም እንዲሁ አሰልቺ እየሆነ መጥቶ ነበር። ከዚህም በተጨማሪ ግን ዋና ዳኛው ሬፈሪ አንድ ተጫዋች በስሮይን ወይም ደግሞ በጎል ኪክ ላይ ሆን ብሎ እያባከነ እንደሆነ ከተሰማው የባለ 5 ሰከንድ የቁልቁል ቆጠራ ወይም ደግሞ 5 ሰከንድ ካውንት ዳውን ይጀምራል። ቆጠራው ሲያበቃ ቡድኑ ይቀጣል ማለት ነው። ዳኛው ቆጠራውን ለመጀመር እጁን ወደ ላይ ያነሳል ወይም ደግሞ እጁን ወደ ላይ አንስቶ ምልክት ያሳያል። ቆጠራው እስኪጠናቀቅ ድረስ ኳሱ በጨዋታ ላይ ወይም ኢምፕላይ ካልዋለ የጨዋታው ባለቤት ወይም ፖሴሽን ወደ ተቃራኒ ቡድን ይቀየራል። ክስተቱ የእጅ ውርወራ ከሆነ የእጅ ውርወራው ለተቃራኒ ቡድን ይሰጣል። ከዚህም በተጨማሪ ደግሞ ክስተቱ ጎል ኪክ ከነበረ ለኦፖነንት ወይም ለተቃራኒ ቡድን ኮርነር ኪክ ይሰጣል ማለት ነው። የተጎዱ ተጫዋቾችን ሜዳ ለቀው ለማስወጣት ደግሞ በሚደረግ ጥረት ላይ ደግሞ በሕክምና ባለሙያዎች ወይም ደግሞ ሜዲካል ስታፍ እርዳታ እየተደረገለት ያለ ማንኛውም ተጫዋች አውትፊልድ ተጫዋች ለማለት ነው በአንድ ደቂቃ ውስጥ ሜዳውን ለቆ መውጣት አለበት እንጂ ይሁን እንጂ በግብ ጠባቂ ወይም ደግሞ ምናልባት የግብ ጠባቂ ጉዳት ከሆነ በጉዳቶች ወይም ደግሞ እንዲሁም ደግሞ ኦንፊልድ ተጫዋቹ ነው የተጫዋቹን ጉዳት አደገኝነት ወይም ደግሞ ሴቪየር ኢንጁሪስ ከሆኑ ተጫዋቾች እርስ በርሳቸው መጋጨት ወይም ኮሊሽን ላይ ሊፈጠር ይችላል ማለት ነው። እነዚህ ነገሮች በሙሉ ቶለሬት ይደረጋሉ ወይም ደግሞ ዳኛው ጊዜ ሊሰጡ ይችላሉ ማለት ነው። ከዛ ውጭ ግን በረኞችና አሁን ካነሳናቸው ምክንያቶች ውጭ ያሉ ማንኛውም አይነት ተጫዋቾች ጉዳቶች እንግዲህ ያ ተጫዋች ከሜዳ ውጭ ለ1 ደቂቃ ያክል ወጥቶ ሕክምና እንዲደረግለት ይፈቀዳል ማለት ነው። ከዚህም በተጨማሪ ደግሞ እንግዲህ ሞስት ኦፍ ዘ ታይም በፕሪሚየር ሊግ በተለይም ደግሞ አንዳንድ ትልልቅ ክለቦች ሲያደርጉት የነበረውን ህግ እናንሳ። ይህን ህግ ደግሞ ምንድነው የተደረገው? የግብ ጠባቂ ጉዳቶች መነሻ ያደረጉ ታክቲካዊ ረፍት ጊዜያትን ማስቀረት ነው ማለት ነው። በተለይ በዚህ አርሴናል ዴቪድ ራያን ሲጠቀም ብዙ ጊዜ አይተናል። እንግዲህ አብዛኞቻችን የፕሪሚየር ሊግ ተመልካቾች ነን። በዚህም መሰረት እንግዲህ አንድ ግብ ጠባቂ ተጎድቶ በሚወድቅበት ጊዜ ተጫዋቾች ከነሱ አሰልጣኞች፣ ኮቾች ምንም ምክር ለማግኘት ወደ ቴክኒካል ኤሪያ መሄድ አይችሉም። ባሉበት ቦታ ሆነው እንዲቆዩ ይነገራቸዋል። ግን ይሄ ድርጊት ውድ አድማጮቻችን ምንም አይነት ቅጣት የሚያስከትል አይደለም፣ አይኖረውም። በዚህም መሰረት እንግዲህ አንዲ ዴቪድስ የተባሉትን ይህን ህግ በተመለከተ አስተያየት ይሰጡ ለረጅም ጊዜ ለ12 ዓመታት በፕሪሚየር ሊግና በቻምፒዮንሺፕ የዳኙ አስተያየትን እንመልከት። በእነዚህ ሁኔታዎች ላይ አንድም ነገር መደረግ ነበረበት። እናም ይህ ችግሩን ለመዋጋት የተወሰደ አዎንታዊ መጀመሪያ እርምጃ ነው። ይሁን እንጂ ይህ እንደ ህግ አልወጣም። እንዲሁም አሁን ላይ ወይም ደግሞ መስመር ላይ ተች ላይ በሚጠጉ ተጫዋቾች የሚሰጥ ምንም አይነት ቅጣት የለም፣ ገና ነው። ይህን ማስተናገድ ለማች ኦፊሻልስ የሚተው ይሆናል።
በተጨማሪም በሁለቱም አጋማሾች መካከል የ3 ደቂቃ ሃይድሬሽን ብሬክ የሚኖረው በመሆኑ አሰልጣኞች ወይም ደግሞ ማኔጀሮች በማንኛውም በቡድናቸው ላይ መስጠት የሚፈልጉትን አስተያየት ወይም ደግሞ ታክቲካል ቼንጅ ወይም ደግሞ አዌርነስ ለመፍጠር ጥሩ እድል ይኖራቸዋል ተብሎ ይጠበቃል ማለት ነው። በተጨማሪም እንግዲህ ደግሞ አዲስ የወጣ ሌላ ህግን ስንመለከት ተጫዋቾች ሜዳውን ለቀው ስለመውጣታቸው ነው። ፕሌየርስ ሊቪንግ ዘ ፒች ይላል። ይህ እንግዲህ በቀጥታ እንደሚታወቀው በዘንድሮ የአፍሪካ ዋንጫ የተከሰተውን ዳይሬክትሊ የሚመለከት ነው ማለት ነው። በተለይ በሴኔጋልና በሞሮኮ መካከል ለ10 ደቂቃዎች ያክል ተቋርጦ የነበረውን ጨዋታ መሰረት ያደረገ ህግ ይመስላል። በዳኛ ውሳኔ ላይ ተቃውሞውን ለመግለጽ ሲል ሜዳ ለቀው የሚወጣ ማንኛውም ተጫዋች ሬድ ካርድ ይሰጠዋል ማለት ነው። ተጫዋቾች ሜዳ ለቀው እንዲወጡ ለሚያዙ የቡድን አባላት ወይም ደግሞ ቲም ስታፍ ተመሳሳይ ቅጣት ይተገበራል። እንዲሁም አንድ ተጫዋች ጨዋታውን እንዲያቋርጥ ማች ቱ ቢ አቦንድድ ምክንያት ከሆነ ጨዋታው በሽንፈት ለተቃራኒ ቡድን እንዲሰጥ ወይም ደግሞ ፎርፌ ማች እንዲሆን ይደረጋል ማለት ነው። ስለዚህም ለዚህ ዋነኛ ምክንያት የሚሆነው እንግዲህ በሴኔጋል እና በሞሮኮ መካከል የተደረገው የአፍሪካ ዋንጫ ፍጻሜ ነበር ማለት ነው። እንደሚታወቀው እንግዲህ ካፍ ይህን ዋንጫ ለሴኔጋል አይሰጥም በማለት ውሳኔውን ተርን አድርጎ እንግዲህ ሞሮኮ ዋንጫውን ከሴኔጋል እንድትቀበል ያዘዘበት ህግ አለ። ግን ደግሞ እንደሚታወቀው ሴኔጋል ይህን ህግ ወይም ደግሞ ይህን ውሳኔ ባለመቀበል ለካስ ወይም ደግሞ ለዓለም አቀፉ የእግር ኳስ ገላጋይ ፍርድ ቤት መክሰሷ ይታወቃል ማለት ነው። ከዚህ በተጨማሪ በእያንዳንዱ አጋማሽ የሚደረጉ የውሃ እረፍቶች ወይም ደግሞ ሃይድሬሽን ብሬክ ይመለከታል። በተለይ እንደሚታወቀው በዚህ ሰዓት በምዕራቡ የአህጉራችን ክፍል ወይም ደግሞ የዓለማችን ክፍል በተለይ የሰሜኑ አሜሪካ ማለትም ሜክሲኮ፣ ካናዳ እና አሜሪካ እንደሚታወቀው በከፍተኛ ሙቀት ላይ ይገኛሉ። በጣም አንዳንድ ጊዜ እንዲሁም በጣም ከፍተኛ ከመሆኑ የተነሳ ሙቀቱ ተጫዋቾች አይደሉም ለተመልካችም የማይመች ሆኖ እናየዋለን ማለት ነው። በዚህ መሰረት አምና በክለብ ወርልድ ካፕ ላይ ይህንን ነገር መመልከት ችለናል። በአስተናጋጅ ሀገራት ላይ ያለው ይሄ ከፍተኛ የሙቀት መጠን በ22ኛው ደቂቃ አካባቢ ያ ማለት ከረፍት በፊት ወይም ደግሞ ከረፍትም በኋላ ለሃይድሬሽን ብሬክ የሚሆኑ 3 ደቂቃ ጊዜ ይፈቀዳል ማለት ነው። ለዓለም ዋንጫ ፍጻሜ ረዘም ያለ ረፍት ጊዜ ወይም ደግሞ ሎንገር ሃልፍ ታይም ብሬክ ፎር ዘ ብሬክ ወርልድ ካፕ ፋይናል ማለት ነው። እንግዲህ የዓለም ዋንጫ ፍጻሜውን የሚያደርገው በኒው ጀርዚ በሚገኘው ሜትላይፍ ስታዲየም ነው። በዚህም መሰረት በጁላይ 19 የሚካሄደው የፍጻሜ ጨዋታ ለመጀመሪያ ጊዜ የሱፐር ቦል አይነት እንግዲህ እንደሚታወቀው ውድ አድማጮቻችን ይሄ የአሜሪካን ፉትቦል የምንለው አለ አይደለ? ልክ ሌላ ጊዜ ራግቢ ምናምን ተብሎ የሚጠራው ሌሎች የዓለማችን ክፍሎች ላይ ይህ የሱፐር ቦል ጨዋታ ወይም ደግሞ የፉትቦል አሜሪካን ፉትቦል በሚባለው ጨዋታ ላይ አለ። ይህ ብዙ ጊዜ ፔፕሲ የሚያዘጋጀው ትልልቅ ታዋቂ የሙዚቃ አቀንቃኞች ረዘም ያለ ጊዜ ወስደው ሃፍታይም ሾው ያሳያሉ ማለት ነው። በዚህ መሰረት ፊፋ ይህ ነገር እንደሚኖር አስታውቋል። ይህ ማስታወቂያ በዝግጅቱ ምክንያት የጨዋታውን የረፍት ጊዜ ከተለመደው የ15 ደቂቃ ርዝማኔ እጥፍ ያህል ሊሆን ይችላል የሚል ስጋት ተፈጥሮ ነበር። ነገር ግን በዝግጅቱ ላይ ከፊፋ ጋር በአጋርነት የሚሰራውና ለትርፍ ያልተቋቋመው ግሎባል ሲቲዝን ዋና ስራ አስፈጻሚ ደግሞ ሲኢኦ የሆኑት ሂውጅ ኤቫንስ ለአሶሺየትድ ፕሬስ በሰጡት ቃል ምልልስ መሰረት በዝግጅቱ ላይ የተሳተፉ አካላት በሙሉ የእግር ኳስ አፍቃሪዎች በመሆናቸው ትዕይንቱ ከ15 ደቂቃ ገደብ በጣም ያነሰ መሆኑን ለማረጋገጥ እንደሚፈልጉ ተናግረዋል። አክለውም በዓለም ዙሪያ የሚገኙ የእግር ኳስ ደጋፊዎች ለጨዋታው ትልቅ ክብር እንዳለን አውቀው ሊረጋጉ ይገባል ሲሉ እንግዲህ አስተያየታቸውን ሰጥተዋል ማለት ነው። እንግዲህ ውድ አድማጮቻችን በቫር ዙሪያ ወይም ደግሞ በአጠቃላይ ዓለም ዋንጫን በተመለከተ የተቀየሩ አዳዲስ ነገሮችና የተጨመሩ አዳዲስ ህጎችን የዳሰስንበት ፕሮግራማችን ይህን ይመስል ነበር። እናንተም እንግዲህ ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ ለወዳጆቻችሁ አጋሩ። ከዚህም በተጨማሪ ደግሞ የቻናላችን ቤተሰብ ለመሆን ሰብስክራይብ በማድረግ አጋርነቱን እንዲያሳዩ የጠየቅን ከወዲሁ ፕሮግራማችን ጨርሰናል። እናመሰግናለን። ባይ ባይ።